ጸጋሁ ለእግዚአብሔር ያህሉ ምስሌ ወምስለ ኩልክሙ ወይም ጸጋሁ ለእግዚአብሔር ያህሉ ምስሌነ ወምስለ ኩልክሙ ምስሌነ ከእናንተ ጋር ወምስለ ኩልክሙ ለነሱ የጌታችን የኢየሱስ ክርስቶስ ጸጋ ከእኛም ጋር ከእናንተም ጋር ይሁን። እንደምን አላችሁ? በዓለም ዙሪያ ያላችሁ ውድ የአፍላገ ሕይወት ሚዲያ ተከታታዮቻችን እንዴት ሰነበታችሁ? የአምላካችን የእግዚአብሔር ስም የተባረከ ይሁን። ዛሬ እንግዲህ ትንሽ ዘግየት ብለንም ቢሆን ወደ እናንተ መጠናል። የተለያዩ ፕሮግራሞቻችንን እንደምትከታተሉ እናምናለን። የአምልኮ ፕሮግራሞቻችንን እንዲሁም በአምልኮ ፕሮግራም የሚለቀቁ ስብከቶችን እና ዝማሬዎቻችንን እየተከታተላችሁ እንደሆነ ያው እናምናለን። ስለዚህ ውድ ተመልካቾቻችን ዛሬ ደግሞ ወደ እናንተ አንድ ትምህርት ይዘን መጠናል። ይህም ትምህርት እንደሚከተለው ይቀርባል። እስከዛው ድረስ ግን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ እየተጠባበቃችሁን የትምህርታችንን ርዕሰ ጉዳይ ይዘን እስክንመጣ ጠብቁን። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። ዛሬ ወደ እናንተ ይዘን የመጣነው ትምህርት በተለይም እንደ ቤተ ክርስቲያን አስተምህሮ ቤተ ክርስቲያን የምትመራበት፣ ቤተ ክርስቲያን የምትጠበቅበት፣ ቤተ ክርስቲያን የምትዋብበት፣ ቤተ ክርስቲያን የምታምርበት፣ ቤተ ክርስቲያን የምትታነጽበት፣ ቤተ ክርስቲያን የምትተከልበት፣ ቤተ ክርስቲያን ሙሽራውን አብራሁና የምትጠብቅበት ቅዱሱ የእግዚአብሔር መንፈስ እግዚአብሔር የሆነውን እርሱን እናወራለን። ክብር ለእግዚአብሔር ይሁን። እንግዲህ ቤተ ክርስቲያን ያለ መንፈስ ቅዱስ ቤተ ክርስቲያን ለመባል ታስቸግራለች ማለት ነው። አስቸጋሪ ነው የሚሆነው። ቤተ ክርስቲያን መንፈስ ቅዱስን ካልተቀበለች፣ በመንፈስ ቅዱስ ካልተመራች፣ በመንፈስ ቅዱስ ካልታነጸች ቤተ ክርስቲያን መባሏ ምናልባትም ተቋማዊ ልትሆን ትችላለች፣ ነገር ግን ክርስቶሳዊት ልትሆን አትችልም። ስለዚህ ዛሬ የምናወራ በዚህ ጉዳይ ነው እና እንደ መነሻ ሐሳብ የእግዚአብሔርን ቃል አነባለሁ። የመነሻ ሐሳብ ማደርገው ሁላችንም በኋላ የምናወራው ስለሆነ የቤተ ክርስቲያን ታሪክ ወይም ደግሞ የመንፈስ ቅዱስ ሥራ ተብሎ የሚታወቀውን የሐዋርያት ሥራ መጽሐፍ የሐዋርያትም ሥራ ነው፣ የመንፈስ ቅዱስም ሥራ ነው፣ የቤተ ክርስቲያንም ደግሞ ታሪክ ነው፣ የታሪክ መጽሐፍ ነው። ስለዚህ ከሱ ክፍል ላይ አንድ ክፍል አነባለሁ። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሬ ያለውን ሐሳብ አነባለሁ። ባለ ሃምሳም የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጓ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ብሎ ይቀጥላል። እንግዲህ ከዚህ ተነስተን የመወያያ ሐሳባችን እናወራለን። የመወያያ ሐሳባችን ከዚህ እንደምንረዳው በዚህ ክፍል ላይ በዋናነት ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ እንደተናገረ አብ የሰጠው ተስፋ እስኪፈጸም ድረስ በኢየሩሳሌም ቆዩ፣ ወይም ደግሞ መንፈስ ቅዱስን እስክትቀበሉ ድረስ በኢየሩሳሌም ቆዩ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። አገልግሎት መንፈስ ቅዱስ በእነሱ ላይ ሲወርድ መንፈስ ቅዱስ የሚሰጣቸው ኃይል ነው የሚያስገለግላቸው። መንፈስ ቅዱስ ኃይል አይደለም። መንፈስ ቅዱስ ኃይልን የሚሰጥ ኃይለኛ እግዚአብሔር የተባረከ ይሁን። ልክ እንደ አብ እንደ ወልድ መንፈስ ቅዱስም
አምላክ ነው። ነገር ግን ክርስቶስ የሰራውን የመስቀልን ስራ በእርግጠኝነት የሚሰብከው በሰው አንደበት ሆኖ በሰውም ላይ ተሞልቶ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን የመጀመሪያው መንፈስ ቅዱስን ትቀበላላችሁ። መንፈስ ቅዱስን ስትቀበሉ ኃይልን ትለብሳላችሁ። ከዛ በኋላ ግን ምኖች ትሆናላችሁ? ምስክሮች ትሆናላችሁ። ከየት እስከ የት? ከኢየሩሳሌም፣ ይሁዳ፣ ሰማርያ፣ ምድር ዳር ድረስ ብሎ በተናገራቸው ቃል መሰረት መንፈስ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ 40 ቀን ለሰዎች ሁሉ ለብዙ ሰዎች እየታየ ከቆየ በኋላ ኢየሱስ በ40ኛው ቀን አርጎ ልክ በ40ኛው ቀን አረገ። 10 ቀን ሲሞላው እንደተነገረው እንደ ተስፋ ቃሉ 10 ሲደመር 40 50 ይሆናል። በ50ኛው ቀን መንፈስ ቅዱስ ወረደ። ክብር ለጌታ ይሁን። ለዚህ ነው 50ኛው ቀን ባለ 50 የተባለው ቀን ሲደርስ መንፈስ ቅዱስ ወረደ የሚለው። ስለዚህ ዛሬ የምናወራበት በዚህ ርዕሰ ጉዳይ ነው። በተለይም እኛንም በክርስቶስ ኢየሱስ የሚያምኑ አጠቃላይ አማኞችንም አገልጋዮችንም የሚመለከት ስለሆነ መንፈስ ቅዱስ ማን ነው የሚለውንና የመንፈስ ቅዱስን ስራ በደንብ አድርገን እናወራለን። ስለዚህ ይህንን እኔ ከተናገርኩ የሚቀጥለውን ሐሳብ ለቀሲስ መርሐ ጽድቅ አቀርባለሁ። ቀሲስ መርሐ ጽድቅ መንፈስ ቅዱስ ማን ነው? መንፈስ ቅዱስ በብሉይ ኪዳንስ እንዲሁ የተወሰነ ብሉይ ኪዳን ላይ ማየት ስላለብን እንዴት ተገልጦ ነበረ የሚለውን ሐሳብ አንድ ሁለት ጥቅስም ከብሉይ ኪዳን መጥቀስ ስላለብን በሱ ጉዳይ እሱ እንዲያወሩ ለእርሶ ለስተዋል። እሺ፣ ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ደግሞ እድሉን የሰጠን ጊዜን ቀንን የጨመረልን እግዚአብሔር ስሙ የተባረከ ይሁን። በዚህ ሰዓት ከኛ ጋራ ያለውን እየሰራ ያለውን ለቤተ ክርስቲያን ትልቁን ድርሻ የያዘውን እግዚአብሔር መንፈስ ቅዱስን ደግሞ እንድንማማርበት እንድንወያይበት ደግሞ ለተመልካቾቻችን እንዲደርስ በዚህ ርዕስ ላይ ቆይታ እናደርጋለን። እኔም በዚህ በቲቶ መልእክት ምዕራፍ 3 ከቁጥር 1 እስከ 5 ያለውን አነብና ለተጠየቅኩት ሐሳብ እሰጣለሁ። ቲቶ ምዕራፍ 3 ከቁጥር 1 ለገዢዎችና ለባለስልጣኖች የሚገዙና የሚታዘዙ ለበጎ ሥራ ሁሉ የተዘጋጁ ማንንም የማይሰድቡ የማይከራከሩ ገሮች ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው። እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር የምንጣላ እርስ በርሳችንም የምንጠላላ ነበር። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትረፍርፎ አፈሰሰው ይላል። እግዚአብሔር የተባረከ ይሁን። በመግቢያችን እንደሰማነው እግዚአብሔር አምላካችን በልጁ በክርስቶስ ኢየሱስ የሰውን መዳን ሁሉ ከሰራ በኋላ የመንፈስ ቅዱስን ስጦታ በሐዋርያት ሥራ ምዕራፍ 2 ላይ አሁን የተነበበልን መንፈስ ቅዱስ እንደፈሰሰ ወይም እንደወረደ ያም ባለ 50 ተብሎ እንደተጠራ መጽሐፍ ቅዱስ በሐዋርያት ሥራ ላይ አስቀምጦልናል። ስለዚህ ከዚህ ተነስተን መንፈስ ቅዱስ ማን ነው ስንል መንፈስ ቅዱስ ከመጀመሪያው ጀምሮ እኛን ለዚህ ነገር አሁን ይህን የምንወያየውን
ስለ መንፈስ ቅዱስ እንድንናገር መጀመሪያ ምን አድርጓል? ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ አዳነን ይላል። በመንፈስ ቅዱስ አዳነን። የማዳንም ኃይል ያለው የማዳንንም ሥራ የሚሠራው መንፈስ ቅዱስ እንደሆነ አዳነን ብሎ ይነግረናል። እንግዲህ የያዝነው ሐሳብ ተሐድሶ በቤተ ክርስቲያን ያስፈልጋል ስንል መንፈስ ቅዱስ በመታደስ እንዳዳነንና ይህ ሥራ ደግሞ አሁንም በዚህ ዘመን ባለችው ቤተ ክርስቲያን ሥራውን ይሠራ ዘንድ ሰዎች ለዚህ ነገር ፈቃደኛ የሆኑ ዘንድ ይህንን መልእክት እናስተላልፋለን። ለመንፈስ ቅዱስ ሥራ ልባቸውን በመክፈት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የፈጸመውን ቤዛነት በመንፈስ ቅዱስ መስካሪነት በመንፈስ ቅዱስ መሪነት በመረዳት ቤተ ክርስቲያን ልትዘጋጅ ያስፈልጋል የሚለው ሐሳብ ሊሰመርበት ይገባል። ለምን ስንል በመታደስ አዳነን ይላል። በመንፈስ ቅዱስ በመታደስ መታደስን የሚሰጥ ይህ የመንፈስ ቅዱስን ሥራ የምንረዳበት ነው። ከዚህ ተነስተን እንግዲህ ከመጀመሪያው ስንመለከት መንፈስ ቅዱስ ከእግዚአብሔር ሥራ ውስጥ ወይም በመግቦተ እግዚአብሔር መንፈስ ቅዱስ በልዩ ልዩ መንገድ በኃይል ይገለጥና ሰዎች ላይ ወርዶ በሰዎች ላይ አድሮ ታላላቅ ሥራዎችን ሲሰራ ተመልክተናል። በብሉይ ኪዳን መጽሐፍ ቅዱስ እንደሚነግረን በመንፈስ ኃይል ከተፈጥሮ ጉልበትና ማስተዋል በላይ የሆኑ ብዙ ነገሮችን ያደርግ እንደነበረ ማየት እንችላለን። እግዚአብሔር የተበላሸችውን ምድር በሚያስተካክልበት ወይ በሚያድስበት ጊዜ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርም ባዶ ነበረች፣ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ብሎ በዘፍጥረት ምዕራፍ 1 ጀምሮ እስከ 2 ያለውን ስንመለከት የመጀመሪያው በመፍጠርና በማስተካከል በማደስ ሥራ ተገልጦ የነበረው መንፈስ ቅዱስ እንደሆነ እንመለከታለን። ከዚህም ተነስቶ ኢዮብ እንደዚህ ብሎ ይናገራል። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል አምላክ እስትንፋስን ሕይወትን ሰጠኝ ይላል። ሕይወት የሚሰጥ ነው መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ በመፍጠር ሥራ ውስጥ በመግቦተ እግዚአብሔር ሥራ ውስጥ ትልቁን ድርሻ የያዘው እርሱ እንደሆነ መጽሐፍ ቅዱስ ያስረዳናል። ለምሳሌ ከተፈጥሮ በላይ የሆነ ከሰው ምርምርና ከሰው አእምሮ በላይ የሆነ ሥራን ሲሰራ በሳምሶን ሕይወት ላይ ተገልጦ ያደረጋቸውን ድንቅ ሥራዎች እንመለከታለን። ይህም እንግዲህ በመጽሐፈ መሳፍንት ላይ እንደተጻፈው በሳምሶን ላይ ወርዶ የሰራቸውን ታላላቅ ሥራዎች የተገለጠውን ኃይል መረዳት እንችላለን። እንዲሁም የመንፈስ ቅዱስን ሥራ ስንመለከት ሕልምን በመተርጎም በዮሴፍ በዳንኤል ሕይወት ተገልጦ እናያለን። ጥበብንና የመቅደሱን ሥራዎች እንዲሁም መንፈሳዊ የሆነውን ሰማያዊውን ሥራ ሙሴ በተራራው ሰምቶ ለመቅደሱ አገልግሎት የሚሆኑ ሥራዎችን በመስራት ደግሞ ባስልኤል የተባለው በዘጸአት ምዕራፍ 31 ላይ የእግዚአብሔር መንፈስ ሞልቶት የጥበብን ሥራ እንዲሰራ መንፈሴን ሞላሁበት ብሎ ለሙሴ ሲናገር እግዚአብሔርን እንሰማዋለን። የእግዚአብሔር ስም የተባረከ ይሁን። እንግዲህ ሕልምን መተርጎም ዮሴፍ በውኑ የእግዚአብሔር መንፈስ ያለበት እንዳንተ ያለ ብልህና አዋቂ ሰው የለም፣ እግዚአብሔር ይህን ሁሉ ገልጦልሃል ብሎ ዮሴፍን ፈርዖን ሲናገረው እንሰማለን። በዘመኑ የእግዚአብሔር መንፈስ በዮሴፍ እንደተገለጠ ይህንንም ደግሞ ፈርዖን ያየውን ሕልም የሚተረጉምለት አጥቶ አስማተኞች፣ መተተኞች፣ ከለዳውያን ይህንን መተርጎም ባልቻሉበት ጊዜ በእስር ቤት ያለው ዮሴፍ እግዚአብሔር አብሮት ነበረ ይላል። ይህ የእግዚአብሔር አብሮነት በምንድን ነው ስንል በመንፈስ ቅዱስ እንደሆነ ሕልምን በመተርጎም ምስጢርን በማወቅ
ደግሞ ሊመጣ ላለው ነገር ደግሞ ምን መደረግ እንዳለበት ብልህና አዋቂ አድርጎ ሲጠቀምበት እንመለከታለን። ከ1000 ዓመት በኋላም ዳንኤልም በዳንኤል መጽሐፍ ምዕራፍ 5 ቁጥር 12ን ስንመለከት እንደዚህ ብሎ ይነግረናል። መንፈስ ቅዱስ ምን አይነት ሥራ እንደነበረው በዚህ በዳንኤል ትንቢት ምዕራፍ 5 ቁጥር 12 ላይ በብልጣሶር ዘመን የእግዚአብሔር ጣት ናት ተብሎ የተገለጠ አንድ ነገር ነበረ። ይህንንም እንደዚህ ብሎ ይነግረናል። ኢየሱስ ክርስቶስ ጌታ ነው። መልካም መንፈስ፣ ዕውቀትም፣ ማስተዋልም፣ ሕልምን መተርጎም፣ እንቆቅልሽንም መግለጥ፣ የተቋጠረውን የመፍታት ንጉሡን ስሙን ብልጣሶር ብሎ በሰየመው በዳንኤል ዘንድ ተገኝቷል። አሁንም ዳንኤል ይጠራ፣ እርሱም ፍቺውን ያሳይ ተብሎ የእግዚአብሔር መንፈስ እንዳለበት፣ የእግዚአብሔር መንፈስ በዘመናት በመግቦተ እግዚአብሔር ሥራ ውስጥ ትልቁን ድርሻ የያዘ እሱ ራሱ እግዚአብሔር እንደሆነ ይነግረናል። ከዚህ ተነስተን የመንፈስ ቅዱስን ሥራ አሁን ባለንበት በእኛ ዘመንም በሰፊው ለመወያየት ከመጀመሪያው ጀምሮ ይህ በዮሴፍ፣ በዳንኤል፣ በሳምሶን እንዲሁም በባስልኤል የተገለጠው ይህ መንፈስ አስቀድሞ በኢሳይያስ በመሲሁ ላይም እንደሚገለጥ በሙላት ከመጸነሱ እስከ መወለዱ በሱ ላይም የሚሰራውን ሥራ እንዲህ ብሎ በትንቢተ ኢሳይያስ ምዕራፍ 11 ላይ ከቁጥር 1 ጀምሮ እስከ 5 ያለውን እንዲህ ብሎ ይነግረናል። ይህ የእግዚአብሔር ሥራ በመንፈስ ቅዱስ እንደተገለጠ ቀደም ሲል አሁንም ደግሞ በቤተ ክርስቲያን እየሰራ እንዳለ እንመለከታለን። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራቱ ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮውም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፎችን ይገላል። የወገቡ መታጠቂያ ጽድቅ፣ የጎኑም መቀነት ታማኝነት ይሆናል ተብሎ ቀድሞ ስለ መሲሁ መምጣት በመሲሁ ላይ የመንፈስ ቅዱስ ጥበብ፣ የመንፈስ ቅዱስ ኃይል፣ የመንፈስ ቅዱስ ዕውቀት፣ የመንፈስ ቅዱስ መሪነት እንደሚገለጥ አስቀድሞ ኢሳይያስ ተናግሮ ነበረ። ይህ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ የመወለዱ ዜና በመልአኩ ገብርኤል አማካኝነት ለማርያም ሲነገር መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ካንቺ የሚወለደው የልዑል ልጅ ይባላል ብሎ መወለዱንም መጸነሱንም ማደጉንም የመንፈስ ቅዱስ ሥራ ትልቁን ድርሻ እንደሚይዝና በመሲሁም ተገልጦ መሲሁም ከተወለደ በኋላ ሥራዎቹን የአባቱን ፈቃድ በማድረግ ሰዎችን የማዳን ሰዎችን ወደ ጽድቅ የመጥራት ከጨለማ ወደ ብርሃን የማውጣት ሥራውን ሲሰራ በመንፈስ ቅዱስ ተመርቶ ወደ ምድረ በዳ ሄደ፣ በመንፈስ ቅዱስ ተመርቶ ወደ ቤተ መቅደስ መጣ እያለ መጽሐፍ ቅዱስ ይነግረናል። ታዲያ ይህ ትልቁን ድርሻ የያዘው መንፈስ ቅዱስ ማን ነው ስንል መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር ከሆነ የሥራው ሁሉ ባለቤት፣ የሥራው ሁሉ ጀማሪ፣ ፈጻሚውም እርሱ እንደሆነ መጽሐፍ ቅዱስ ይነግረናል። ታዲያ ይህ ቅድም በመግቢያችን ያነበብነው በሐዋርያት ሥራ ላይ የወረደው መንፈስ ቅዱስን ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቱን ሥራ ፈጽሞ ወደ አባቱ ሊሄድ ባለበት ጊዜ በዮሐንስ ወንጌል ምዕራፍ 14 ቁጥር 26ን ስንመለከት እኔ ሄዳለሁ አጽናኝ ወደ እናንተ ይመጣል ያለውን ፍጻሜ እንዳገኘ መጽሐፍ ቅዱስ ይነግረናል። ከዚህ አንጻር በዚህ ላይ በሰፊው እንወያያለን። ወንድሞቼም ደግሞ በዚህ ጉዳይ ላይ ይናገራሉ። ታዲያ መነሻውን ስንመለከት መንፈስ ቅዱስ እርሱ እግዚአብሔር ነው። ክብር ሁሉ ለስሙ ይሁን። እሺ፣ እግዚአብሔር የተባረከ ይሁን። እንግዲህ ቀሲስ ያው ስለ መንፈስ ቅዱስ
ማንነትና ስለ መንፈስ ቅዱስ በብሉይ ኪዳን የነበረውን ሐሳብ በደንብ አድርገው አስረድተውናል። በመጀመሪያው እግዚአብሔር ፍጥረትን ሲፈጥር ቀደም ከኢዮብ መጽሐፍ ከማንሳታችን በፊት እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። እንግዲህ ይህንን ወደ ትክክለኛው ትርጉም ስናመጣው ለምንድን ነው መንፈስ ቅዱስ በውሃ ላይ የሰፈፈ ስንል፣ አንደኛ ውሃውንና የብሱን ሊለይ ነው። ባህርን አዘጋጀ፣ ከዛ ውሃውን በባህር አከማቸው። አሜን፣ ሃሌሉያ፣ አሜን። ዝም ብሎ አይደለም የሰፈፈው፣ ያደራጃት ነበር። ምድርን በደም ያሳምራት ነበር ማለት ነው። አጭር ቃል ማለት ነው። እግዚአብሔር መንፈስ ቅዱስ ፈጣሪ ነው፣ አምላክ ነው፣ መለኮት ነው። እንዲያው ዝም ብለን የእግዚአብሔር መንፈስ ሲባል ዝም ብሎ ከእግዚአብሔር እየመጣ እየወጣ እግዚአብሔር የሚልከው ኃይል ማለት አይደለም። ጥንቃቄ ማድረግ ስላለብን ነው ይህን ሀሳብ ያነሳው። ሌላው በጣም የሚገርመው ሳሙኤል ላይ ምን ይላል? ሳሙኤል ሁለተኛ ሳሙኤል ምዕራፍ 23 ቁጥር 2 ላይ የእግዚአብሔር መንፈስ በእኔ ተናገረ ይላል። የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉም በአንደበቴ ላይ ነበረ ይላል። የማን ቃል? የእግዚአብሔር መንፈስ ቃል። የእግዚአብሔር ቃል አለ፣ የእግዚአብሔር መንፈስ ቃል አለ። ስለዚህ ቃሉም በአንደበቴ ላይ ነበረ ይላል። እንዲሁም ደግሞ ከነቢያት አንዱ ሚክያስ እንዲህ ይላል፣ እኔ ግን በደሉን ለያዕቆብ ኃጢአቱንም ለእስራኤል እናገር ዘንድ በእግዚአብሔር መንፈስ ኃይልንና፣ አየው፣ በእግዚአብሔር መንፈስ ኃይልን ነው የሚለው። መንፈስ የሚባል ኃይል አይልም። ብዙ ሰዎች ያልተረዱት፣ ብዙ ሰዎች አሁን በምናስተምረው ትምህርት ሊረዱት የሚገባ ጉዳይ ስለሆነ ነው ይህን የምናገረው። መንፈስ ቅዱስን እንደ ኃይል የሚረዱ ሰዎች አሉ፣ አማኞች ማለት ነው። መንፈስ ቅዱስ ኃይል አይደለም፣ መንፈስ ቅዱስ ኃይል ሰጪ። ስለዚህ በእግዚአብሔር መንፈስ ኃይልንና ፍርድን ብርታትንም ተሞልቻለሁ ይላል። አሜን፣ ክብር ለጌታ ይሁን። በእግዚአብሔር መንፈስ አየው፣ ኃይልን የሚሰጥ ነው፣ ፍርድን የሚሰጥ ነው፣ ብርታትን የሚሰጥ ነው ማለት ነው። ቀደም ቀሲስ ከአዲስ ኪዳንም የተነሱበት ሐሳብ ቀላል ሐሳብ አይደለም፣ በደንብ ካደመጡት አድማጮቻችን ማለት ነው። ስለዚህ መንፈስ ቅዱስ አስተዋጽኦ ቀላል አይደለም። ኢየሱስ ሲጸነስ ከአንቺ የሚወለደው ምንድን ነው የሚለው? በመንፈስ ቅዱስ ነው አይደለ ያለው? በመንፈስ ምን ማለት ነው? የሚወለደው አለ፣ እንዲወለድ ደግሞ ያን የሚወለደውን የሚከልል የሚጋርድ ያንን የማርያምን ማህፀን የሚሸፍን መንፈስ ቅዱስ የሚባል አምላክ አለ። አምላክ ነው፣ መለኮት ነው። ስለዚህ ይከልለዋል ይላል፣ ያነጸዋል ይላል አይደለ? ያሬድም እንደዛ ይላል፣ አንጽሖ ሥጋ ቀድሶ ኪያ ሀደረ ላይ ይላል። ስለዚህ መንፈስ ቅዱስ በአንቺ ላይ በመጣ ጊዜ ነው የሚለው። ኃይል በመጣ ጊዜ አይላት ማርያምን ቀጥታ ሚላት መንፈስ ቅዱስ በአንቺ ላይ በመጣ ጊዜ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ለምን? መንፈስ ቅዱስ መጣ። ቅድም ምን ብለናል? ምድር ላይ በውሃ ላይ ሰፎ ነበር። በውሃ ላይ የሰፈፈበትን ምክንያት እዛው ላይ ይነግረናል። እዚህም ላይ ደግሞ መንፈስ ቅዱስ በአንቺ ላይ በመጣ ጊዜ የልዑል ኃይል ይጸልልሻል። ለምን? መንፈስ ቅዱስ መጥቷልና። መንፈስ ቅዱስ ልዑል ነው ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ በማርያም ጌታችን ኢየሱስ ክርስቶስ ሲጸነስ የሰራው ስራ፣ ጌታችን ኢየሱስ ክርስቶስ በውሃ ላይ ተጠምቆ ሲወጣ መንፈስ ቅዱስ በርግብ አምሳል አረፈበት ይላል። መንፈስ ቅዱስ ከዛ በመንፈስ ወደ ምድረ በዳ ሄደ ይላል። ቀደም ቄስ እየተናገሩ ነበር። ኢየሱስ ያገለገለው በመንፈስ ቅዱስ ነው። በመንፈስ ቅዱስ በሚሰጠው ኃይል ነው። ይህን ምንም አሁን እሱ እንዴት መንፈስ ቅዱስ እንደዚህ ይመራዋል አምላክ አይደለም ምናምን የሚሉ ሰዎች አሉ። ወንድሞች እህቶች፣ ራሱ ጌታ እኮ የጌታ የእግዚአብሔር መንፈስ በእኔ ላይ ነው
ለዚህ ነው ለድሆች ወንጌልን እሰብክ ዘንድ ጌታ እግዚአብሔር ምን ብሏል? ቀብቶኛል። ማን ነው እግዚአብሔር ያለው? ማንን ነው? መንፈስ ቅዱስን ነው። በነገራችን ላይ እዚህ ላይ መጠንቀቅ አለብን። እግዚአብሔር ያለው መንፈስ ቅዱስን ነው። ለምን? እሱ ነው በእኔ ላይ ነው ያለው፣ መንፈስ ቅዱስን ነው። ስለዚህ መንፈስ ቅዱስ እግዚአብሔር ነው። ከአብ ጋር ከወልድ ጋር እኩል ነው። አያንስም፣ አይበልጥም። አይደለም በቃ እሱ ደካማ፣ አብ ብርቱ፣ ወልድ ብርቱ አይደለም። መንፈስ ቅዱስም አብም ወልድም እኩል ናቸው። ስለዚህ ይህንን ለማለት ነው። ስለዚህ መንፈስ ቅዱስ በሚገርም ሁኔታ በብሉይ ኪዳን ቅድም እንደተባለው ፈጥሯል። ፈጠረኝ አለ ሰውየው፣ ተረድቷል ማለት ነው መፈጠሩን። እንደገና ደግሞ ዓለም ሲፈጠር ያደረገውን አስተዋጽኦ በደንብ አድርጎ ነግሮናል። አንዳንድ ሰዎች ዘፍጥረት መጽሐፍ ምዕራፍ 2 ያለውን ቁጥር 7 ላይ ያለውን የእግዚአብሔር ከምድር አፈር አበጀው የሕይወትን እስትንፋስ በአፍንጫው አፋለበት የሚለውን ይህንን ከእግዚአብሔር እስትንፋስ የወጣ አድርገው ትንሽ የሚያደርጉ ሰዎች አሉ። ትንሽ አድርገው ራሳቸውን መንፈስ ነን ወደ ማለት የሚወስዱ ሰዎች አሉ። ጥቃቅን መናፍስት ሌላ ነው። እሱ እግዚአብሔር ነው መንፈስ ቅዱስ። ስለዚህ እግዚአብሔርን ትንሽ ባንደፋፈረው ጥሩ ነው ከማለት አንጻር ነው። ትምህርቱን በደንብ ተመልካቾቻችን እንደሚከታተሉ እናምናለሁ። እንግዲህ አሁን ቀጥታ ምን ሄደው ወደ ተነሳንበት የአዲስ ኪዳን የመንፈስ ቅዱስ ስራ ላይ ነው የምንመጣው እና መርጌታ መላክ ጋር ነው ጥያቄው ወስደው። እንግዲህ ብዙ ማንሳት ይቻላል። ትንቢት ከቶ በሰው አልመጣም አይደለም። አባቶች በመንፈስ ቅዱስ ተነድተው ምን አሉት ነው የሚለው፣ ተናገሩት ነው የሚለው። ትንቢትን እንኳ የተናገሩት አባቶች በመንፈስ ቅዱስ ነው። መጽሐፍት ሲጻፉ በመንፈስ ቅዱስ ነው የተጻፉ። ይህ ሁሉም የሆነው እግዚአብሔር መንፈስ ቅዱስ አምላክ ስለሆነ ነው ዋናው ትልቁ ጉዳይ እና ከዚህ ተነስተን በአዲስ ኪዳን መንፈስ ቅዱስ ከብሉይ ኪዳኑ ይለያል። ብሉይ ኪዳን ላይ መንፈስ ቅዱስ ቅድም ያነሳሁት ነቢዩም እንደገና ደግሞ ሳሙኤልም እንደተናገረው ያን ይናገራል። መንፈስ ቅዱስ ከነሱ ጋር የመኖር አቅም እንትን የለው ማለት ምን ማለት ነው? አይኖርም። ለምን? እነሱ የግድ ምን ያስፈልጋቸው ነበረ? ድህነት ያስፈልጋቸው ነበረ። በክርስቶስ ኢየሱስ ሞትና በክርስቶስ ኢየሱስ በፈሰሰው ደም ከኃጢአታቸው መታጠብ ነበረባቸው። ወይም ደግሞ ብዙዎች እንደሚሉት ሲንፉል ኔቸር ስለሆኑ ይሄ ኃጢአተኞች ስለሆኑ በእነሱ ላይ መንፈስ ቅዱስ አያድርም። ለዚህ ነው ዳዊት ሲናገር ምን አለ? አንድ ጊዜ ወንፈሰ ከቅዱስ አይታውፅም ላይ እሴየኒ ፍስሐ ወአድኅኖተከ፣ መንፈስህን ከኔ አትውሰድብኝ አደለ ያለው ዳዊት። አዎ መንፈስህን ከኔ አትውሰድብኝ ሲል ምን ማለት ነው? ይወሰዳል ማለት ነው። አዲስ ኪዳን ላይ ለየት የሚያደርገው መንፈስ ቅዱስ ሊሄድና ሊመጣ አይደለም የወረደው። መንፈስ ቅዱስ ቤተ ክርስቲያናት ሊሰራት ሊመሰርታት በክርስቶስ ኢየሱስ ያመኑትን ሊሰበስብ ሊመራቸው መንፈስ ቅዱስ ወርዷል። ቅድም ያነበብኩት የሐዋርያት ሥራ ምዕራፍ 2 ላይ። ስለዚህ መንፈስ ቅዱስ በበዓለ ሃምሳ በተባለው ቀን እንደወረደ አዲስ ኪዳን ላይ በዓለ ሃምሳ የምንለው ጌታ 40 ቀን ለተለያዩ ሰዎች እየታየ በዚህ ምድር ከትንሣኤው በኋላ እንደቆየና ባረገ በ10ኛው ቀን ቅድም ደምሬዋለሁ። 10 ሲደመር 40 50 ብያለሁ። በዓለ ሃምሳ በብሉይ ኪዳን በዓል ነው። የተለያዩ በዓላቶች የሚከበሩበት በዓል ነው። አንዱ ከሚከበሩበት በዓል የዳስ በዓል፣ የመከር በዓል ነው። የመወዝወዝ በዓል፣ የምናምን የፋሲካ በዓል የምናምን የምንላቸው ዘሌዋውያን መጽሐፍ ምዕራፍ 23 ላይ የምናገኘው ክፍል ነው። ነገር ግን አዲስ ኪዳን ላይ በዓለ ሃምሳ የምንለው ጌታ ያረገበት እና 10 ቀን ካረገ 10 ቀን ቆይቶ የተናገረው መንፈስ ቅዱስ የወረደበት ቀን ነው ብለን ነው የምናስተምረው። ስለዚህ ይህም በዓለ ሃምሳ አስመልክቶ ነው በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ብሎ የጻፈልን የሐዋርያትን ሥራ የጻፈው ሉቃስ። ስለዚህ ከዚህ የተነሳ በኢትዮጵያ ኦርቶዶክስ ቤተክርስቲያን በዓለ ሃምሳን እንደ ትንሣኤ አድርጋ ታከብራለች። አይደለም? መዝሙሩ ራሱ እኮ ይትፌሳ ነው። ይትፌሳ ሰማይ ወታሰይ ምድር ነው።
ወይን ፍሁ ቀርን ነው የመጨረሻው የመዝጊያው እና በዓለ ሃምሳን የምታከብረው ቤተክርስቲያን ርደተ መንፈስ ቅዱስ ብላ ነው። መንፈስ ቅዱስ የወረደበት ቀን ነው ብላ ነው የምታከብረው። ታዲያ መንፈስ ቅዱስ የወረደበት ቀን ከሆነ መንፈስ ቅዱስ ለምን ዓላማ እንደወረደ ቤተክርስቲያን ተረድታ ለመንፈስ ቅዱስ ስፍራ አላት ወይ? በመንፈስ ቅዱስስ ትመራለች ወይ? መንፈስ ቅዱስንስ በትክክል ተቀብላለች ወይ? መንፈስ ቅዱስን የተሞላች በመንፈስ ቅዱስ የምትመራ ናት ወይ ቤተ ክርስቲያን? ይህንን ስንል ለምን መሰላችሁ? ቤተ ክርስቲያን ስንል ምዕመናንን ነው አይደል? አማኞችን አገልጋዮችን ጨምሮ። ያላመነ አገልጋይ አይሆንም መቼም። ስለዚህ አገልጋዮችን ጨምሮ መንፈስ ቅዱስ ወርዶባቸዋል ወይ? መንፈስ ቅዱስን ተሞልተዋል ወይ? መንፈስ ቅዱስን ከመሞላታቸው በፊት መንፈስ ቅዱስን እንዲሞሉ በጌታ በኢየሱስ ክርስቶስ አምነዋል ወይ የሚሉ ጥያቄዎችን ነው ማነሳው። ስለዚህ በዚህ ጉዳይ ላይ በደንብ ማውራት ስላለብን ነው። መንፈስ ቅዱስን እንዴት ታየዋለች ቤተ ክርስቲያን? መርጌታ መላክ እግዚአብሔር ይመስገን። ጥሩ ርዕሰ ጉዳይ፣ ብዙ ነገሮችን ማንሳት የምንችልባቸው ነገሮች ይሆናሉ ብለን ተስፋ እናደርጋለን። አድማጮቻችንም ደግሞ የሚማሩበት ነገር እንዳለ በእርግጠኝነት እንናገራለን። እንግዲህ አሁን የተነሳው ርዕሰ ጉዳይ ቀላል የሚባል ርዕሰ ጉዳይ አይደለም። ከርዕሶች ሁሉ የሚበልጥ ርዕስ ነው የተነሳው ዛሬ ማለት ነው። ማለት የመንፈስ ቅዱስን ስራውንና ስሙን ግብሩን አጠቃላይ እያካተተ ስለሚሆን ማለት ነው። ራሱ መንፈስ ቅዱስ የሚባል ከሥላሴ አካል ከአብ ከወልድ ከመንፈስ ቅዱስ አንዱ አካል የሆነው መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን በተመለከተ የተነሳው ሐሳብ መልካም እጅግ ደስ የሚያሳይ ስለሆነ እሱን በተመለከተ እንግዲህ በብሉይ ኪዳን ዘመን በአዲስ ኪዳን ዘመን መንፈስ ቅዱስ የራሱ በዘመናት መካከል የሰራው ስራ አለ። ሕያው ምስክር ሆኖ ራሱ መንፈስ ቅዱስ በብሉይ ኪዳን ዘመን በአባቶቻችን አድሮ የተናገረ በአባቶቻችን አድሮ የሰራ በነቢያት አድሮ ሊመጣ ስላለው ስለ መሲሁ ሊሆን ስላለው ነገር የተናገረ ራሱ መንፈስ ቅዱስ ነው። ማንም ሰው በራሱ ብቃት ሊሆን ስላለው ነገር አስቀድሞ ስለ መሲሁ መምጣት ስለ መሲሁ መወለድ ድንግል እንደምትጸንስ የተናገረ አካል የለም ከመንፈስ ቅዱስ ውጪ ማለት ነው። ስለዚህ በሰዎች አድሮ እግዚአብሔር መንፈስ ቅዱስ እንደተናገረ እናያለን። እና መንፈስ ቅዱስን አሁን ቤተክርስቲያን ብለን ስንል ዓለም አቀፏ ቤተክርስቲያን አለች፣ አገር በቀል ቤተክርስቲያን አለች። ከቤተክርስቲያንም ደግሞ ፕሮቴስታንት የሚባል አለ፣ ተሐድሶ የሚባል አለ እናነሳለን። ለምን መሰላችሁ? የመንፈስ ቅዱስን ስራ በአጠቃላይ ሁሉም ሰው ማወቅ ስላለበት። እንግዲህ ተሐድሶ ራሱን የቻለ በመንፈስ ቅዱስ ላይ አንድ ሐሳብ ሊኖረው ይችላል። ፕሮቴስታንቱ ዓለም ራሱን የቻለ ደግሞ ኦርቶዶክስ ቤተክርስቲያን በመንፈስ ቅዱስ ላይ ያላትን ለማየት ነው። ስለዚህ ኦርቶዶክስ ምንበል፣ ፕሮቴስታንት ምንበል፣ ተሐድሶ ምንበል፣ ካቶሊክም ምንበል እንግዲህ የቤተ ክርስቲያን አይነት ገጽታ ናቸው ሊሉ ይችላሉ ሰዎቹ። ግን እውነተኛዋ ቤተ ክርስቲያን በመንፈስ ቅዱስ የምትመራ ቤተ ክርስቲያን ነች። እንግዲህ እውነተኛ ቤተ ክርስቲያን ናት ልንላት እግዚአብሔርም እውቅና የሚሰጣት ቤተ ክርስቲያን በመንፈስ ቅዱስ የምትመራ መንፈስ ቅዱስን ሰምታ የምትኖር በመንፈስ ቅዱስ ኃይል የምትንቀሳቀስ ቤተ ክርስቲያን ራሱ መንፈስ ቅዱስ ስንል እንደውም ዳዊት አንድ ጊዜ ምን አለ? ወመንፈሰከ ቅዱስ ይታውጽም ላይ ብሎ በብሉይ ኪዳን የተናገረ ይናገራል። ከዚያ ደግሞ በመዝሙረ ዳዊት ላይም ሌላ ክፍል ላይ ስንመጣ ካንተ ወዴት ሄዳለህ ይላል። ከመንፈስ ወዴት ሄዳለሁ? መንፈስ ቅዱስ ምን ማለት ነው ብለን ስንል መንፈስ ቅዱስ በላይ በሰማይ በታች በምድር ከምድርም በታች በሁሉ ስፍራ ያለ ምሉ መሆኑን ያሳየናል ማለት ነው። ስለዚህ በብሉይ ኪዳን ዘመን መንፈስ ቅዱስ ሰዎች በኃጢአታቸው ምክንያት ባለመታዘዝ ምክንያት ከራሳቸው እንደሚለይ መንፈስ ቅዱስን ያሳየናል። በአዲስ ኪዳን ግን መንፈስ ቅዱስ በሰዎች የሚያድረው በክርስቶስ ኢየሱስ ባመኑት ሰዎች ላይ ነው። ስለዚህ አሁን እዚህ ላይ ቀልድ የለም ማለት ነው። አሁን ማንም ሰው ክርስቲያን ነው ወይም ደግሞ መንፈስ ቅዱስን በመንፈስ ቅዱስ አምናለሁ ካለ ከምኑ ጋር ማመን አለበት? መንፈስ ቅዱስ የሥላሴ አካል አንዱ መሆኑን ካመነ በዳግም ልደት መንፈስ ቅዱስ በሱ የሚኖር መሆኑን እርግጠኛ መሆን አለበት። ስለዚህ እርግጠኞች ሳይሆኑ ቤተክርስቲያንን የሚሉ አሉ። እርግጠኞች ሳይሆኑ አማኞች ነን የሚሉ አሉ። ስለዚህ እሱን ጠቅለል ለማድረግ ወደ መጽሐፋችን ሐሳብ ስንመጣ እንዲያው የቤተክርስቲያኒቱ ሊቃውንትም ከሚናገሩት ነገር በዚቃቸው፣ በቅዳሴያቸው፣ በድጓ በሌሎች በዚህ በተለይ በሃይማኖት አበው በሌሎች መጻሕፍት ስንመለከት መንፈስ ቅዱስ ሰማይና ምድርን የፈጠረ አምላክ መሆኑን ፍጹም አምላክ በቃ
ምንም ልንጠራጠርበት የማንችል አምላክ መሆኑን ነው የሚናገር። ስለዚህ ቅድም እንደተናገረው መንፈስ ቅዱስ ብሎ የሆነ ነገር በቁስ በማቴሪያል በአይዋፍ በሆነ ቁሳቁስ ነው ይሄ ነው መንፈስ ቅዱስ ተብሎ ልንለካው የማንችል ማለት ነው። እና እነዚህ ነገሮችን በደንብ አጥርተን ለመድ ይጠቅመናል ማለት ነው። እና መንፈስ ቅዱስን በተመለከተ የቤተ ክርስቲያኒቱ ሊቃውንት ከሚያዜሙት ክፍል ምን ብሎ ይናገራል መሰላችሁ? እንደዚህ ይላል። አርገ ማህቤሆሙ ወይቤሎሙ ጰራቅሊጦስ አፍየኑ ለክሙ ዘይሄሉ ዘልፈ ምስሌክሙ እያሃድገክሙ ዋለማውታ ትኩኑ ዘይክል ዓለም ነሲዮቶ ይላል። ዓለም ነሲዮቶ ምን ማለቱ ነው? ይህንን የዮሐንስ ወንጌል ምዕራፍ 14 ላይ ያለውን ነው ያነሳው። እንግዲህ ዚቁ ወይም ደግሞ ይሄ ዝክረ ቃል የሚባለው መጽሐፍ ግን ዋና ፖይንቱ መናገሩ አይደለም፣ ተጽፎ መገኘቱ ሳይሆን ተግባሩ ላይ አሉ ወይ ሊቃውንቱ ወደ ማለት ያመጣናል። ለምሳሌ መንፈስ ቅዱስ በሊቃውንቱ ውስጥ አለ ወይ ብለን ጥያቄ ብናነሳ ምንም አይነት ጥያቄ ሊኖር አይችልም። ስለዚህ ርደተ መንፈስ ቅዱስ ነው፣ ልክ ነው። መንፈስ ቅዱስ በበዓለ ሃምሳ ቀን ወረደ። እንደገና ደግሞ የተከፋፈሉ ልሳኖች ታዩ፣ ሰዎች በአዲስ ቋንቋ እንደተናገሩ ግልጽ ነው። ይሄ በቤተ ክርስቲያን ታሪክ ግልጽ በሆነ መንገድ ነው የሚታወቀው። ግን ወደ ትርጓሜው ስንመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገበት ሰዓት የተናገረው ነገር ነው። ጰራቅሊጦሳ እፌኑ ለክሙ አጽናኙን እልክላችኋለሁ ይልና ዘይሄሉ ዘልፈ ምስሌክሙ ዘወትር ነው የሚለው። የዚህኛው ትርጉም ማለት ዘወትር ከእናንተ ጋር የሚኖር ማን? መንፈስ ቅዱስ። አሁን ርደተ መንፈስ ቅዱስን ወይም ደግሞ ባለ ሃምሳን ስንመለከት በአማኞች ሕይወት ውስጥ ዘወትር የሚኖር ነው ማለት ነው። ስለዚህ ዘወትር የሚኖር ሁል ጊዜ በአማኞች ሕይወት ውስጥ የሚኖር ነው መንፈስ ቅዱስ። ግን በመንፈስ ቅዱስ በአማኞች ሕይወት ለመኖር አብሯቸው ዘወትር ሊኖር ካስፈለገ ደግሞ ምንም ያስፈልገዋል ማለት ነው፣ ዳግም ልደት ያስፈልገዋል። አሁን ጠቅለል አድርጌ ሐሳቤን ሳስቀምጥ በአዲስ ኪዳን መንፈስ ቅዱስ ዳግም ባልተወለደ ሰው ሕይወት ውስጥ የለም፣ ባጭር ማለት ነው። ስለምሳሌ ሰዎች እኛ ክርስቲያን ነን፣ እኛ አማኞች ነን፣ እኛ በ40 ቀን በ80 ቀን ተጠምቀናል ብለው ሊሟገቱ ይችላሉ፣ ይከራከራሉ። ግን በ40 ቀን ይጠመቅ በ80 ቀን ትጠመቅ በዳግም ልደት እስካልተጠመቀች ድረስ ወንጌልን አምና ክርስቶስ ኢየሱስን አምና እስካልተጠመቀች ድረስ ማንም ሰው በ40 ቀንና በ80 ቀን ጥምቀት መንፈስ ቅዱስ እኔ ጋር ይኖራል ማለት አይችልም። ይሄ ግልጽና ግልጽ ነው። ስለዚህ መንፈስ ቅዱስ ርደተ መንፈስ ቅዱስ ብለን ስንላል መንፈስ ቅዱስ የወረደው ሲጀመር የወረደው በመጀመሪያ የወረደውም እንደ ተስፋ ቃሉ ነው የወረደው። ይትጻኡ ኢየሩሳሌም እስከተለብሱ ኃይለ እማርያም ኃይልን ከአርያም እስክትቀበሉ ድረስ ከኢየሩሳሌም አትውጡ አለ። ይሄ የተስፋ ቃል ነው። ኢዮኤል ላይ ስንሄድ መንፈሴን በስጋ ለባሽ ሁሉ ላይ ምን አደርጋለሁ? አፈሳለሁ። ሴቶች፣ ወንዶች፣ ሽማግሌዎች፣ ወጣቶች፣ ጎረምሶች ምን ያያሉ ነው የሚለው? ህልምን ያያሉ፣ ራእይን ያያሉ አይደል የሚለው። መንፈስ ቅዱስ ሲወርድ በምን አይነት ሰዎች ላይ ነው የወረደው? መለኪያ መኖር አለበት። እነዚያ በክርስቶስ እግር ስር የተማሩ ሰዎች ናቸው፣ ደቀ መዛሙርት ናቸው፣ በወልድ ያመኑ ሰዎች ናቸው፣ ዳግመኛ ልደትን የተቀበሉ ያመኑ ሰዎች ናቸው። ስለዚህ የክርስቶስ ተከታዮች ላይ ነው የወረደው እንጂ መንፈስ ቅዱስ በመጀመሪያ ከሰማያት ወደዚህ ምድር ሲወርድ እንደ ተስፋው ቃል ሁሉም ሰው አላረፈም። ለምን? 120 ሰው ላይ ነው ያረፈው። ግልጽና ግልጽ ማለት ነው። ስለዚህ የ120 ሰውን ታሪክ የኔ ታሪክ ላድርገው አልችልም። ለምን መሰለ? መንፈስ ቅዱስ ሐዋርያት ላይ ወረደ ብለን ስንል በጊዜው ለነበሩት በክርስቶስ ላመኑት ክርስቶስን ለተከተሉት በወንጌል ቃል በእግዚአብሔር ቃል እግዚአብሔር ለተቀበሉ እግዚአብሔር ልጁን ልኮ በተናገረው ሐሳብ ተስማምተው ከእግሩ ስር ቁጭ ብለው ለተማሩት ደቀ መዛሙርት እንደ ተስፋ ቃሉ ሴቶችም ነበሩ። መንፈስ ቅዱስ ወረደ። አሁን መንፈስ ቅዱስ ሲወርድ ለምን ለሁሉም ሰው ያን ለምን አልወረደም? ሁሉም ሰው ለምን አልተቀበለም? የሚያስፈልግ ነገር አለ። ማንን? ክርስቶስ ያስፈልጋል። ለእያንዳንዱ ግለሰብ ክርስቶስ ኢየሱስን መቀበል ማመን ያስፈልጋል። ዳግመኛ መወለድ ያስፈልጋል። በ40 ቀን ጥምቀት፣ በ80 ቀን ጥምቀት መንፈስ ቅዱስ በሰው አያድርም። ይሄ ግልጽና ግልጽ መድረግ አለበት። በውሃ አንመስለውም። ከውሃ ጋር ልናነጻጽረው አንችልም። መንፈስ ቅዱስ የሚባለው አምላክ የሚኖረው በሰው ሕይወት ውስጥ አብ የላከውን ክርስቶስ ኢየሱስን ሲያምን ብቻ ነው። ስለዚህ አሁን አንድ ትልቅ ነገር መነሳት ያለበት በብሉይ ኪዳን መንፈስ ቅዱስ ራሱን የቻለ ስራ ሰርቷል። በአዲስ ኪዳን ደግሞ ስራውን እንዴት ሰራ ብለን ስናይ ወንጌልን በተቀበሉ የክርስቶስን ሞቱን፣ ትንሣኤውን፣ ዳግም ምጽአቱን ላመኑ ሰዎች መንፈስ ቅዱስ ተሰጥቷቸዋል። ለምሳሌ ቤተክርስቲያን ናቸው። አዎ እኛ መንፈስ ቅዱስን እናምናለን ይላሉ፣ ይናገሩ። እሺ በቃላት ምንም ነገር ልንላቸው አንችል። በተግባር ግን መንፈስ ቅዱስ በውስጣቸው አድሯል ወይ? ዳግመኛ ተወልዳችኋል ወይ ሲባል ለዳግም ልደት ማስረጃ የ40 ቀንና የ80 ቀን አይሆነን።
ዳግም ልደትን ልናረጋግጥ የምንችለው መጽሐፉ በተናገረው ልክ ነው። ስለዚህ ሴት በ80 ቀን ወንድ በ40 ቀን ይጠመቅ የሚል መጽሐፍ ቅዱስ እስከሌለ ድረስ ይህንን አፍርሰ ነው አስወጥተ ነው እንደገና የክርስትናን ሕይወት መመስረት መቻል አለብን ማለት ነው። ስለዚህ የ80 ቀን የ40 ቀን ጥምቀት ከዚህ ጋር ሊያዝ አይችልም። ስለዚህ መንፈስ ቅዱስን ታድለናል ተሰጥተናል የሚባለው ከዚህ ጋር ሊሆን አይችልም። ስለዚህ በቤተ ክርስቲያናችን ላይ መንፈስ ቅዱስ ሲናገር ዘወትር ከእናንተ ጋር የሚኖረውን ጰራቅሊጦስን እልክላችኋለሁ ብሎ ሲል ይሄ ከምን ጋር ይያያዛል ብለን ስንል ከዳግም ልደት ጋር ከዳግም መወለድ ጋር ዘይተወልደ ዳግም እማይ ወእም መንፈስ ቅዱስ ይክ ለርዮታ ለመንግስተ እግዚአብሔር አይደል የሚለው የእግዚአብሔር መንግስት ለመግባትና መንግስቱን ለማየት እኮ ወደ እግዚአብሔር ርስት ወደ እግዚአብሔር መንግስት ለመግባት እኮ ዳግም ልደት ያስፈልጋል። ይሄ ማለት የ40 ቀን ማለት አይደለም፣ የ80 ቀን ማለት አይደለም። ይሄንን ነው የተናገረው ጌታ ከኒቆዲሞስ ጋር ሲነጋገር ማለት ነው። እና በአዲስ ኪዳን መንፈስ ቅዱስ ርደተ መንፈስ ቅዱስ ብለን ስናል በምንድን ላይ ነው የወረደው? ርደተ መንፈስ ቅዱስ ማለት የመንፈስ ቅዱስ መውረድ ማለት ነው። የተስፋው ቃል ፍጻሜ ያገኘበት እግዚአብሔር በብሉይ ኪዳን አስቀድሞ የተናገረው ቃል በሐዋርያቱ ላይ የተፈጸመ መሆኑን ከሐዋርያት ውጪ ያኔ መንፈስ ቅዱስ በሁሉም ሰው ላይ አልወረደም። ከዚያ በኋላ ግን ቤተክርስቲያን ከተመሰረተች በኋላ በሐዋርያት ወንጌልን በሰማርያ በይሁዳ እስከ ምድር ዳር ድረስ ወንጌል ሲሰብኩ ለምሳሌ ሰማርያ ላይ የሆነውን ነገር ማየት እንችላለን። ሲሰብኩ መንፈስ ቅዱስ ቃሉን በሰሙት ላይ ይወርድ እንደነበር ግልጽና ግልጽ ነው። የቤተ ክርስቲያን ሕልውና መንፈስ ቅዱስ ነው። መንፈስ ቅዱስ የሌላት ቤተ ክርስቲያን በመንፈስ ቅዱስ የማታምን በስሙ ማለት አይደለም በግብሩ የማታምን ቤተክርስቲያን አይደለች። ስለዚህ ወደዚህ ሐሳብ ስንመጣ መጽሐፉ ላይ የተናገረውን ሐሳብ ማንሳት እንችላለን። ለምሳሌ መንፈስ ቅዱስ ምንድነው ስራው ብለን ብንጠይቅ የመንፈስ ቅዱስ ስራ አንዱ ትልቁ ነገር መግለጥ ነው። ምንድነው የሚገልጠው መንፈስ ቅዱስ? ለሰው ምን ይገልጣል ብለን ስንል የሞተውን የተነሳውን በድል ያረገውን ዳግመኛ የሚመጣውን ክርስቶስን በሰው ሕይወት ውስጥ መግለጥ ነው። መግለጥ ደግሞ ብለን ስንናገር አምላክ ካልሆነ በስተቀር በሰው ልብ ይህንን መግለጥ የሚችል አንድም ፍጡር የለም። ስለዚህ ቅድም ሲነሳም ነበር መንፈስ ቅዱስ አዳኝ ነው። መንፈስ ቅዱስ ያነጻል። መንፈስ ቅዱስ ይቀድሳል። መንፈስ ቅዱስ ይለውጣል። መንፈስ ቅዱስ እውነትን ይገልጣል። መንፈስ ቅዱስ ወደ እውነት ሁሉ ይመራል። መጽሐፉ የሚለው እነዚህ ነው። ለምሳሌ መንፈስ ቅዱስ ይገልጣል ብለን ስንል መዝሙር 104 ላይ ቁጥር 30 ላይ ስንሄድ ገላጭ መሆኑን እናያለን። መንፈስ ቅዱስ ለአገልግሎት ኃይልን ይሰጣል ስንል ሰዎች ሁሉ በብሉይ ኪዳን ዘመንም ስንመጣ ሰዎች ከመንፈስ ቅዱስ ኃይልን ተቀብለው ያገለገሉ መሆናቸውን መጽሐፉ ይነግረናል። ያለ መንፈስ ቅዱስ መንፈሳዊ አገልግሎት የለም። ያለ መንፈስ ቅዱስ ጽድቅን መናገር አይቻልም። ያለ መንፈስ ቅዱስ እውነትን ማውራት አይቻልም። ያለ መንፈስ ቅዱስ የዘላለምን ሕይወት መመስከር አይቻልም። ያለ መንፈስ ቅዱስን ክርስቶስን በሙላት መናገር አይቻልም። ለምሳሌ መድኃኔ ዓለም፣ አማኑኤል፣ ኢየሱስ ክርስቶስ፣ ኤልሻዳይ፣ ኤሎሂም ምናምን የሚሉ ስሞችን ሁሉም ሰው ጄኔራል ይጠራቸዋል። ኢየሱስ ጌታ ነው ለማለት መንፈስ ቅዱስ ያስፈልጋል። ሐዋርያው ጳውሎስ የተናገረው ማንም በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው እንዳይል እነግራችኋለሁ ይላል፣ ነግራችኋለሁ ይላል። ሰው በመንፈስ ቅዱስ ካልሆነ በስተቀር የኢየሱስን አዳኝነት ብቻውን ጌታ መሆኑ መናገር አይችልም። አሁን አንዱ ትልቁ የክርስትና ፈተና ይሄ ነው። ታዲያ ክርስቲያኖች ናቸው? አዎ። ለምን ኢየሱስ ጌታ ነው አይሉ? አማኞች ናቸው? አዎ። ለምንድን ነው ኢየሱስ ያድናል ለምን አይሉ? ብቻውን ማለት ነው። ለምን ይቀላቅሉታል? ለምን ደብል አድርገው ከሌላ ነገር ጋር ይጠሩታል? ለምሳሌ በኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ ካልክ ማንም አይቃወምም። አማኑኤል ካልክ ምንም ችግር የለብህም። መድኃኔዓለም ካልክ ችግርም የለብህም። ኤልሻዳይ ካልክም ችግር የለም። አብ ወልድ መንፈስ ቅዱስ ካልክም ችግር የለም። ማንም አያወግዝም፣ ማንም አይቃወምም። ሁሉም ሰላም ነው። ኢየሱስ ያድናል ብለህ ይሄንን ስም ነጥለህ ጌትነቱን ከተናገርክ ሁሉም ይንቀሳቀሳል። ለምን? ዳግም ልደት የለም፣ መንፈስ ቅዱስ የለም። መንፈስ ቅዱስ ያለበት ሰው ኢየሱስ ሲነሳ ደስ ይሰኛል እንጂ አይከፋም። እና አንዱ ትልቁ ርደተ መንፈስ ቅዱስ ጰራቅሊጦስ ባለ ጰራቅሊጦስ ብለን ስንል መንፈስ ቅዱስ በአማኞች ላይ ነው የወረደው። እንደው በጥቅል እንደው ዝም ብሎ የሰዎችን ታሪክ አምጥቶ የኛም ታሪክ ነው ማለት አይቻልም። የኢየሩሳሌሟ ቤተክርስቲያን ስትመሰረት በመንፈስ ቅዱስ የተመሰረተችው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትመሰረት በምን ተመሰረተች? እሺ ምን አደረገች? መንፈስ ቅዱስ ላይ ትኩረት አድርጋለች፣ ግብሩን ታምነዋለች የሚል ቀጣይ እንመጣበታለን። ስለዚህ መንፈስ ቅዱስ ርደተ መንፈስ ቅዱስ ባለ ጰራቅሊጦስ ስንል በሐዋርያት ላይ መውረዱን፣ በሐዋርያት ላይ የተስፋው ቃል መፈጸሙን፣ በሐዋርያት ላይ እግዚአብሔር አስቀድሞ የተናገረው የትንቢት ቃል መፈጸሙን፣ ሐዋርያት በመንፈስ ቅዱስ በእሳት መነካታቸውን፣ ለወንጌል ምስክርነት፣ ለአገልግሎት ድፍረት፣ ኃይል ማግኘታቸውን
ይናገራል ማለት ነው። ከዚህ በኋላ ግን ግብሩን እያንዳንዱን ነገር እንመጣበታለን ማለት ነው። በጣም ጥሩ መርጌታ መላክ እንግዲህ ስለ ቤተክርስቲያን ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይም አንድ ደስ ያለኝ ነገር ይህች ዓለም አቀፋዊ ነኝ እሱ ብቻ አይደለም ስንዱም መቤት ነኝ ስንዱም መቤት እንከን አልባ ምንም አይነት ኃጢአት በደል የሌለባቸው ተደርገው ብዙ ጊዜ በማህበራዊ ሚዲያ በመናደርጋቸው ውይይቶችም አንደበታቸውን እንኳን መቀደስ አቅጧቸው አንደበታቸው እንኳን ሁል ጊዜ ከስድብና ከርግማን ሳይጸዳ ስንዱም መቤቶች ነን ብለው የሚቀርቡ ምዕመናን ያሏት ናት። ምክንያቱም ይሄ ግልጽ ነው የምናውቀው ስለሆነ ከዚህም የተነሳ የመንፈስ ቅዱስን አዳሽነት እንኳን የመንፈስ ቅዱስን ረዳይነት አይደለ መጽንዒ መንጽሒ አይደል የምትለው መንፈስ ቅዱስን መጽንዒ መንጽሒ ለኩልነ ነው የምትለው የሚያነጻ የሚቀድስ የሚለይ የሚያበረታ ብላ ጰራቅሊጦስ የሚለው እንደሱ ነው የምትተረጉም። ስለዚህ እንደዚህ የምትለው ቤተክርስቲያን ግን ንጽሕት ናት ወይ ስንል የለም የለም የነጻ ነገር የለም። ስለዚህ ቤተክርስቲያን የመንፈስ ቅዱስን ማንነት የምትቀበለው ቅድም መርጌታ መላክ እንዳሉት አንድ ወንድ ልጅ በተወለደ በ40 ቀኑ ሴት ልጅ በተወለደች በ80 ቀኗ ከመንፈስ ቅዱስ አብራክ እንደተወለዱ ነው ተነገራቸው እንጂ መወለዳቸውን እርግጠኛ አይደሉም። በደንብ ማየት ያለብን ከግብሩ ስንመጣ የመንፈስ ቅዱስ ግብር የባህሪ ለውጥ ጭምር እንደሚያደርግ በደንብ አድርገን ማየት አለብን ብዬ አስባለሁ። እዛ ውጭ ግን ልክ ቅድም ያነሳ ነው ይሄ የባለ አምሳው ወይም ደግሞ ሰንበተ ሰንበታት እያለች ቤተክርስቲያንን የምታከብረው ባለ አምሳ የሚባለው ነገር እስራኤል እንደምታከብረው ከማክበር ያለፈ ምንም ነገር አይኖረው። እስራኤል ታከብረዋለች፣ ባለ አምሳን አሁን ታከብራለች፣ እዛው ነው ያለችው። ነገር ግን አሁን ኢየሱስ ክርስቶስ ከተነሳ በኋላ በአምሳኛው ቀን የወረደውን የመንፈስ ስራ ተቀብላለች ወይ? በአራት ነጥብ ብትቀበል ኑሮ ቅድም እንዳሉት ኢየሱስን መግፋት አያስፈልግም ነበር። ለምን? ኢየሱስ እኮ የተናገረ እኔ ሄዳለሁ አብ ደግሞ አጽናኙን በስሜ ይልክላችኋል፣ እርሱም የእውነት መንፈስ ነው። እርሱም መጥቶ ዓለምን ስለ ጽድቅ፣ ስለ ኃጢአት፣ ስለ ፍርድ ይወቅሳል። ስለ ጽድቅ እኔ ከእንግዲህ ወዲህ ከእናንተ ጋር ስለማልኖር ነው። ስለ ኃጢአት ሰዎች ሁሉ በእኔ ስለማያምኑ ነው። ስለ ፍርድ የዚህ ዓለም ገዢ ስለተፈረደበት ነው ብሎ ጌታ በዝርዝር ማብራሪያም ጭምር በመስጠት በተከታታይ በዮሐንስ ወንጌል የተጻፉትን ቃላቶች ስናያቸው እነዚህ ነገሮች እናገኛለን። ኢየሱስን ሊመሰክር ነው፣ እሱ ያከብረኛል ያለ ኢየሱስ። ስለዚህ በእውነት ቤተክርስቲያን መንፈስ ቅዱስን ተቀብያለሁ ካለች ይኸው ፊት ለፊት ነው የምንነጋገረው አይደለም። ተቀብያለሁ ካለች ኢየሱስን ብቻ ማክበር አለባት። መንፈስ ቅዱስ ተክለ ሃይማኖትን ሊያከብር አልመጣም እያልን ነው። መንፈስ ቅዱስ ባህታዊ ገዳማዊ ሊያደርግ አልመጣም እያልን ነው። መንፈስ ቅዱስ አንተ ጆሮ በማይሰማበት ዓይንህ በማያይበት ድምፅ እና ምናምን በሌለበት ቦታ ሂደህ ተደበቅ ሊል አልመጣም። ለዚህ ነው ጌታ እንደዚህ ያለ ስልጣን ሁሉ በሰማይና በምድር ተሰጠኝ። ከእንግዲህ ምን በሉ ነው ያለው? ሂዱና ጫካ ግቡ አላለም። ሂዱና ገዳማውያን ሁኑ አላለም። ሂዱና ገዳም ውስጥ ሁናችሁ እንዲህ አለኝ እያላችሁ የውሸት ድምፅ እያሰማችሁ ምድር ትገለበጣለች ብላችሁ ተናገሩ፣ አውጁ አላለም። ሂዱና ፀጉራችሁን አቀምጭጩ አላለም። ሂዱና ይኸው ተቀብራችሁ ጉድጓድ ውስጥ ተቀመጡ አላለም። ሂዱና አሕዛብን ሁሉ በአብ አማኙ ማለት አሕዛብ ማለት ህዝቦችን ማለት ነው። ህዝቦችን ሁሉ በአብ በወልድ በመንፈስ ቅዱስ ስም። አሁን እንቅስቃሴው ወደ የት ነው የሚወስድ? ወደ ገዳም አይደለም፣ ወደ ጫካ አይደለም። የሚወስድ ወደ የት ነው? ወደ አሕዛብ ነው፣ ወደ ሰዎች ነው፣ ወደ ህዝቦች ነው። እያጠመቃችኋቸው እንዲያውም ያስተማርኳችሁን እያስተማራችኋቸው ደቀ መዛሙርት አድርጓቸው። ከዛስ እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር
አሁን የመንፈስ ቅዱስ ስራ የሚወስደ አይደለ? ሂዱ ቅድመ የሐዋርያት ሥራ እንዳየነው ምዕራፍ 1 ላይ ስትቀበሉ ምስክሮች ትሆናላችሁ ኢየሩሳሌም፣ ይሁዳ፣ ሰማርያ ምድር ድረስ ነው ያለው። ይህ በአባቶቻችን በሐዋርያት የቀጠለ አገልግሎት ነው። እነሱ ጫካ ቢገቡ ነው። ጳውሎስ እንደተጠራ ጫካ ቢገባ ኑሮ ጉዳችን ነበር። ኢየሱስን አናውቀውም ነበር። ጳውሎስ እንደተጠራ ገዳማዊ ቢሆን ኑሮ ወንጌል ዛሬ ወይም የምናውቃቸው የጳውሎስ ስብከቶች መልእክቶቹ 13ቱ መልእክታት 14ኛው ዕብራውያን ነው ተብሎ ስለሚጻፍ እነዚህ መልእክታት ዛሬ አንብበን ሮሜ መጽሐፍ ላይ እንደተጻፈ ባላልንን ነበር። ጳውሎስ ባህታዊ አልሆነም፣ ገዳማዊ አልሆነም። ለዚህ ነው የምንለፈልፈው። ቤተ ክርስቲያን መንፈስ ቅዱስን ከተቀበለች ባለ ሃምሳውን ርደተ መንፈስ ቅዱስ ብላ ከማክበር ባለፈ መንፈስ ቅዱስ ሊሰብከውና የሰበከውን ኢየሱስን መስበክ ነበረባት፣ ቅድም መርጌታ እንደተናገሩት። ስለዚህ ይህን አላደረገችም ለማለት ነው። እና መንፈስ ቅዱስ በቤተ ክርስቲያን ላይ በዚህ ጉዳይ በደንብ ጠበቅ አድርገን ማውራት ስላለብን፣ ስለዚህ መምህር ጌቱ መንፈስ ቅዱስ አሁንም እዛው ላይ ነው እንትን የምንለው። መንፈስ ቅዱስ በመጽሐፍ ቅዱስ በአዲስ ኪዳን ላይ የሰራቸው ስራዎች አሉ አይደለ? የሰራቸው ስራዎች አሉ። ይህንን እየተናገርን በመጽሐፍ ቅዱስ ማስረጃ ከቤተ ክርስቲያን ጋር እናዛምደዋለን። እያደረገች ነው ወይ ብለን መጠየቅ ስላለብን ነው። መንፈስ ቅዱስ በመጽሐፍ ቅዱስ የሰራቸውን ስራዎች የተወሰኑትን እስኪ እሷ ደግሞ ለተመልካቾቻችን ያብራሩልን። ክብር ለአምላካችን ለእግዚአብሔር ይሁን። ተመልካቾቻችን እግዚአብሔር አምላክ እንዲህ እንደረዳን መንፈሱን በውስጣችን እንዳስቀመጠ ቃሉን ለእናንተ እያካፈልን ነው። ወንድሞቼ በዚህ የተገኙ ነቀሲስ መሪጌታ መላክ፣ መሪጌታ ቀጸላ ሰፊውን ሐሳብ ተንትነውታል፣ አብራርተዋል። ከብሉይ ኪዳን ጀምሮ ወደ አዲስ ኪዳን አስገብተውናል። እኔ ደግሞ አዲስ ኪዳን ውስጥ የመንፈስ ቅዱስን ሥራ ለቤተ ክርስቲያን መነሻዋ ቤተ ክርስቲያን መሰረቷ የሆነው መንፈስ ቅዱስ ከእግዚአብሔር ቃል ውስጥ ጥቂት ሐሳቦችን እናገራለሁ። እንደ መነሻ ጥቅስ የማነሳው ሐሳብ በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ ይላል። የእግዚአብሔር መንፈስ እንደ ርግብ ሲወርድ በሱ ላይም ሲመጣ አየ። እነሆም ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ይህ ነው አለ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። አንድ ስፍራ ደግሞ ምን ይላል? የምወደው እርሱን ነውና እርሱ ምን በሉት ስሙት ይላል። ክብር ለአምላካችን ለእግዚአብሔር። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አገልግሎት ከመግባቱ በፊት በዮሐንስ እንደተጠመቀ የእግዚአብሔር ቃል ይነግረናል። ተጠምቆ ሲወጣ ወደ አገልግሎት ከመሄዱ በፊት አንድ የሆነ ነገር አለ። መንፈስ ቅዱስ መጣ ይላል። መንፈስ ቅዱስ ወረደበት ይላል። ከዛ አብ ደግሞ ምን አለ? አሁን ምን በሉ እሱን ስሙት፣ የምወደው እርሱ ነው ብሎ መሰከረ። ክብር ለአምላካችን ለእግዚአብሔር ይሁን። አያችሁ፣ መንፈስ ቅዱስ ምን አደረገ? ወረደ ይላል። የጌታችን የመድኃኒታችንን የኢየሱስ ክርስቶስን የአገልግሎቱ ጅማሬ ማን ነበር? መንፈስ ቅዱስ ነበር ማለት ነው። በስጋው ወራት ወደዚህ ምድር ይሄን ተልኮ ጌታችን ሲመጣ ስጋን ለብሶ ሲመጣ ወደ አገልግሎት ከመሰማራቱ በፊት ማወረደ? መንፈስ ቅዱስ ወረደበት ይላል። ስለዚህ መሰረት ነው ማለት ነው። መንፈስ ቅዱስ መነጋገር ስላለብን ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እንደዚህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ካገለገለ በኋላ ብዙ ስራዎችን ከሰራ በኋላ ወደ መጨረሻው ጊዜና ሰዓት ላይ ደቀ መዛሙርቱን ሰብስቦ የተናገራቸውን ክፍል ነው አሁን ደግሞ ማነበው። እንደዚህ ይላል ቁጥር 7 ላይ እኔ ግን እውነት እነግራችኋለሁ እኔ እንዲሄድ ይሻላችኋል። ማን ነው እያለ ያለው? ጌታችን መድኃኒታችን ኢየሱስ ክርስቶስ። እኔ ምን ባረግ ቢሄድ ይሻላል። አሁን ምነግራችሁ በትኩረት ስሙ አለ። በደንብ አድምጡ አለ። እንዴት ማለት ምን ማለት ነው? እኔ ብሄድ ይሻላል። አብሮ መኖር ነው ያለበት አይደል እንዴ? ግን ትልቅ ምስጢር እዚህ ውስጥ አለ። እኔ ብሄድ ይሻላል።
እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ ምን አይልም አይመጣምና፣ እኔ ብሄድ ግን እርሱ ምን አደርግላችኋለሁ እልክላችኋለሁ። ማን ነው የሚልከው? ራሱ ጌታ ምን አለ? እልክላችኋለሁ አጽናኙን፣ መንገድ የሚያሳያችሁን፣ የሚያቆማችሁን፣ የሚያጽናናችሁን፣ የሚያበረታችሁን፣ ስለ እኔ የሚያብራራ የሚገልጥላችሁን እሱን እልከዋለሁ አለ። ክብር ለአምላካችን ለእግዚአብሔር ይሁን። እልክላችኋለሁ። እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ከዚህም በኋላ ስለማታዩኝ ነው። ስለ ፍርድ የዚህ ዓለም ገዢ ስለተፈረደበት ነው። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል ይላል። አምላካችን ክብር ይሁን። አሁን ምንድን ነው ሚስጥሩ? እኔ ብሄድ ይሻላችኋል ያለበት ጌታችን እዚህ ጋር መንፈስ ቅዱስ ቢመጣ ይሻላችኋል። እስቲ አንድ ነገር እናውራ። ጌታችን መድኃኒታችን ኢየሱስ ክርስቶስ በነበረበት ዘመን፣ ባገለገለበት ዘመን በኢየሩሳሌም ነበር አይደል እንዴ? አሁን እኛ የት ነው ያለነው? ኢትዮጵያ ውስጥ ነው ያለነው። አሁን ኢትዮጵያ ውስጥ በነበረበት ዘመን ነው ማውራት። በነበረበት ዘመን ኢየሩሳሌም እያገለገለ እኛ ኢትዮጵያውያን እዚህ ኢትዮጵያ ሆነን መስማት እንችል ነበር? አገልግሎቱን አንችልም። ምክንያቱም በመጣበት በስጋው ወራት ምን ነበር? ጌታችን መድኃኒታችን ኢየሱስ ክርስቶስ ተወስኖ በቦታ የተቀመጠ ነበረ። ስለዚህ አገልግሎቱ እዛው አካባቢ ያለ አገልግሎት ነበረ ሲያገለግል የነበረው። የሚገርማችሁ ነገር እኔ ብሄድ ይሻላችኋል። አሁን የሚመጣው መንፈስ ቅዱስ ግን ዓለምን ሁሉ የሚደርስ በእያንዳንዳችሁ ውስጥ ሊቀመጥ የሚችል እኔን ደግሞ ሊያብራራ ሊገልጥ የሚችል መንፈስ ነው የሚመጣው አለ። ክብር ለአምላካችን ለእግዚአብሔር። ዛሬ እኮ እኛ ኢየሩሳሌም አይደለንም። የት ነን? ኢትዮጵያ ውስጥ ነው ያለነው። ግን የሚገርመው ነገር መንፈስ ቅዱስ አሁን ከኛ ጋር አለ። ስለ ክርስቶስ ምን ይነግረናል? በዚሁ ሰዓት ኢየሩሳሌም ላሉት፣ ኢትዮጵያ ላሉት፣ አፍሪካ ውስጥ ላሉት፣ አውሮፓ ውስጥ ላሉት መንፈስ ቅዱስ ስለ ክርስቶስ ኢየሱስ ምን ያደርግላቸዋል? ይተርክላቸዋል፣ ያብራራላቸዋል፣ መንገድን ይመራቸዋል። መንገድ የጠፋባቸው መንገደኞች እንዳይሆኑ መንገዱን በትክክል ምን ያደርግላቸዋል? ያብራራና ይገልጥላቸዋል። ስለዚህ እኔ ብሄድ ይሻላችኋል፣ እርሱ ይመጣል አለ። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ያው እንደምናውቀው ለሰው ልጆች ነፍሱን አሳልፎ ከሰጠ በኋላ ከተቀበረ እንደገና ሞትን ድል አድርጎ ከተነሳ በኋላ 40 ቀን በምድር ላይ ሲመላለስ ሐዋርያቶቹን ሰበሰባቸውና ምን አላቸው? የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ምን አለ? ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ። አይ መንፈስ ቅዱስ የሚገርም እኮ ነው። እነዚህ ሰዎች ይህንን መንፈስ ቅዱስን ሳይቀበሉ ወደ አገልግሎት ቢወጡ ኖሮ ፍሬያማና ውጤታማ አይሆኑም ነበር ማለት ነው። እንደውም ከላይ ከፍ ብለን ስናይ እኮ የጠየቁት ጥያቄ የሚገርም ጥያቄ ነው። ምንድን ነው ያሉት? መች ነው ለኢየሩሳሌም አይደል ለእስራኤል መንግስትን ምትመልሰው? ምክንያቱም ስንጠብቅ የነበረው መሲህ ከነበርንበት የአገዛዝ ስርዓት ከሮም አገዛዝ ነፃ እንደምታወጣን አምነን ነበረ። ትናንትና ሞት ከሄድክ ተቀበርክ፣ አሁን ግን እንደገና ተነስተ መተህልና አሁን አንለቅህም፣ ነፃ የምንወጣበትን መሲህ አንተን አንለቅም ብለው እንደገና ወደ ሌላ አጀንዳ ውስጥ ሊከቱት ፈለጉ። ከሮም አገዛዝ ነፃ አውጥቷቸው ሹመት ሰጥቷቸው ምድራዊ ኑሮ እየኖሩ ሊቀጥሉ ኖ አለ። የጎደላቸው ነገር እንዳለ ተረድቷል። ከዚህ ምዕራፍ የሚያሻግራቸው ከምድራዊ አስተሳሰብ የሚያወጣቸው ትውልድ በክርስቶስ ኢየሱስ የተሰራለትን ስራ እንዲያሳውቁ ትውልድን እንዲናጠቁ አንድ የሚያስፈልጋቸው ምን አለ? መለኮት አምላክ የሆነ መንፈስ ቅዱስ መምጣት ነበረበት። ስለዚህ ምን አድርጉ? ሳትንቀሳቀሱ ምን አድርጉ? ጠብቁ አላቸው። ልክ ከዛ በኋላ ምን ተፈጠረ?
ከጌታችን ካረገ ከ10ኛው ቀን በኋላ ቅድም መርጌታ እንደተናገሩት መንፈስ ቅዱስ ምን አለ? ወረደ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። የት ላይ? የሐዋርያት ሥራ ምዕራፍ 2 ላይ። ይሄን ቃል አንብቤ ትንሽ ነገር እዛ ጋር ተናግሬ እጨርሳለሁኝ። የሐዋርያት ሥራ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። ክፍሉን ላንብበውና ከእግዚአብሔር ቃል ባነበው ከመጽሐፍ ቅዱስ ደስ ይለኛል። አንብቤው ጥቂት ሐሳቦችን እዚህ ጋር እናገራለሁ። ክብር ለአምላካችን ይሁን። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል። ቁጥር 8 ላይ መነሻ ሐሳብ ቅድም የተናገርኩት አብ በገዛ ስልጣኑ ያደርግ ያለውን ዘመናት ስልጣን ያደርግ ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን ይላል ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። እስከ ምድር ዳር ኃይልን ካልተቀበሉ ግን አይደለም ከኢየሩሳሌም ተነስከው እስከ ምድር ጥግ ሊደርሱ ቀርቶ አይደለም ምድራዊ ሆነው እዛው ኢየሩሳሌም ላይ ነበር እነዚህ ሰዎች የሚቀሩት። ግን አሁን ምን አለ? ኃይልን ስትቀበሉ የሚያቆማችሁ ኃይል አይኖርም። ኃይልን ስትቀበሉ የሚገታችሁ ነገር አይኖርም። ኃይልን ስትቀበሉ የሚያቆማችሁ ነገር አይኖርም። ስለዚህ ኃይልን ስትቀበሉ መነሻችሁ ኢየሩሳሌም ይሆናል፣ መድረሻችሁ ምድር ጥግ ይሆናል ብሎ ሲናገራቸው እናያለን። ይሄው ትንቢት ደግሞ በምዕራፍ 2 ላይ ተፈጸመ። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ስንመለከት በዓለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይም በታች ካሉ አሕዛብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህ ድምፅ ሆነ ጊዜ አሕዛብ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። አሁን ምን አለ? መንፈስ ቅዱስ ስራውን መስራት ጀመረ። የሚገርም እኮ ነው። አሁን መንፈስ ቅዱስ መጣ፣ ተገለጠ። አሁን መንፈስ ቅዱስ የተገለጠበትን ቀን ስናይ ይሄ በዓለ 50 የሚባለው ቅድም ወንድሞቼ እንዳብራሩት 50ኛው ቀን ላይ በብሉይ ኪዳን ዘምሮ ሲከበር የነበረ ዓመትን እየተጠበቀ የሚከበር ክብረ በዓል የነበረበት ቀን ላይ ብዙ ሰዎች ከተለያየ ሀገር መጥተው ይሄን ምን ያደርጉ ነበር? ክብረ በዓል ያከብሩ ነበረ ከተለያየ ሀገር። በሚገርም ሁኔታ እነዚህ ዓመት ጠብቀው የሚያከብሩ ክብረ በዓልን በአንድ ስፍራ ተሰብስቧል። እንደገና ደግሞ የተስፋ ቃል ያላቸው በአንድ ክፍል ውስጥ ተሰብስበው የሚጸልዩ ደግሞ የተስፋ ቃልን የሚጠባበቁ የእግዚአብሔር ባሪያዎች ደግሞ በአንድ ክፍል ውስጥ ነበሩ። መንፈስ ቅዱስ በልዩነት በየትኛው መጣ? በሚጠባበቁት ላይ መጣ ይላል። ዓመታዊ ክብረ በዓል በሚያከብሩት ላይ አይልም። የተስፋ ቃል ያላቸው መንፈስ ቅዱስን በሚጠባበቁ ላይ ይሄ መንፈስ ወረደ። ከወረደ በኋላ የሚገርመው ነገር ትንሽ ነገር መናገር ፈልጋለሁኝ። ስራውን እዚህ ቦታ ላይ ማውራት፣ ስራውን መናገር፣ ስራውን መተረክ ያስፈልጋል። መንፈስ ቅዱስ እንደው ዝም ብሎ ኃይልን የሚያስቀምጥ ሳይሆን ቀደም በመርጌቶች እንደተነገረው አምላክ መለኮት የሆነ ይሄ ጌታ በሐዋርያቶች ላይ ከወረደ በኋላ ድንቅ የሆነ ስራ ሲሰራ እናያለን። ቤተክርስቲያን የተመሰረተችው እዚህ መንፈስ ቅዱስ ከወረደ በኋላ ነው። መሰረቷ እሷ ነው። ያለ መንፈስ ቅዱስ ቤተክርስቲያን ልትመሰረት አትችልም። አገልግሎትም ያለ መንፈስ ቅዱስ ሊሆን አይችልም። ምክንያቱም ይሄ ለኛ ትልቅ መረጃችን ነው። ይሄ መንፈስ ቅዱስ ከወረደ በኋላ በሚገርም ሁኔታ እነዚህ እግዚአብሔር ባሪያዎች በአዲስ ቋንቋ መናገር ሲጀምሩ ይህ የሚናገሩት አዲስ ቋንቋ ከተለያየ አገር ለመጡ ሰዎች ግን የገዛ ቋንቋቸው ነበረ። ለዚህ ነው የገዛ ቋንቋችን በመናቀው በገዛ ቋንቋችን የእግዚአብሔርን ድንቅ ስራ ይነግሩናል፣ ይተርኩልናል። እነዚህ የምናቃቸው የገሊላ ሰዎች አይደሉም ምን አሉ? ይሄ ማለት በሌላ ምን ማለት ነው? ትናንትና አሳ ሲያጠምዱ ያውቋቸው ነበረ። ትናንትና አሳ የሚሸቱ ነበሩ። ትናንትና በሚያውቋቸው ልክ አይደለም ዛሬ የተገለጡ። ለምን ቢባል መንፈስ ቅዱስ መጥቷል። መንፈስ ቅዱስ ሲመጣ ትናንትናችንን ነው የሚለውጠው። መንፈስ ቅዱስ ሲመጣ የአገልግሎት ሂደታችንን ነው የሚቀይረው። ይህ የመጣው መንፈስ ቅዱስ የሐዋርያቶችን የአገልግሎት ምዕራፍ ነው ያሻገረው። ክብር ለአምላካችን ለእግዚአብሔር። ስለዚህ ያለ መንፈስ ቅዱስ ቤተክርስቲያን ምን ልትሆን አትችልም?
ልትመሰረት አትችልም። ያለ መንፈስ ቅዱስ አገልጋዮች በኃይል ተገልጠው ሊያገለግሉ አይችሉም። ልዩነትን አመጣ። ሰዎች በክርስቶስ ኢየሱስ ምን አደረጉ? አመኑ። እንደገና ደግሞ በሚገርም ሁኔታ ፈሪ የነበረው ጴጥሮስ፣ ትናንትና በገረድ ፊት የካደው ጴጥሮስ በእነዚህ በፈሪሳውያን በሃይማኖትን ስርዓት ሊያከብሩ በመጡ ሰዎች ሁሉ ፊት ቆሞ ስለ ክርስቶስ ኢየሱስ ምን አደረገ ይላል? ተረከ፣ ነገራቸው ይላል። የአምላካችን ስም የተባረከ ይሁን። ከዛ ብዙዎች ምን ሆኑ? ዳኑ ይላል። መንፈስ ቅዱስ ከሌለ እንደ ቆርኔሌዎስ የሐዋርያት ሥራ ምዕራፍ 10 ላይ እንደምናየው ምንም ቢጸለይ፣ ምንም መስዋዕት ቢቀርብ፣ ምንም መንፈሳዊ ፕሮግራም ቢፈጸም ያለ መንፈስ ቅዱስ ሥራ የለም። ክብር ለአምላካችን ይሁን። ምክንያቱም መንፈስ ቅዱስ ስለሌለ ሐዋርያው ቅዱስ ጴጥሮስን ልኮ በቆርኔሌዎስ ቤት ምን አደረገ ይላል? ክርስቶስን ከሰበከላቸው በኋላ በሁሉም ላይ መንፈስ ቅዱስ ምን አደረገባቸው ይላል? ሞላባቸው ይላል። የአምላካችን የእግዚአብሔር ስም የተባረከ ይሁን። ስለዚህ በአገልግሎታችን ውስጥ በምናገለግለው በአዲስ ኪዳን አገልግሎት ውስጥ መንፈስ ቅዱስ ከሌለ አገልግሎት የለም። መንፈስ ቅዱስ ከሌለ ሰዎች ወደ ዘላለም ሕይወት አይመጡም። መንፈስ ቅዱስ ከሌለ የትኛውም የምናደርጋቸው ነገሮች ሁሉ ስርዓት ነው የሚሆኑት። የአምላካችን የእግዚአብሔር ስም የተባረከ ይሁን። በመንፈሱ መሞላት፣ በመንፈሱ ማገልገል፣ በመንፈስ ቅዱስ ኃይል መውጣት ይሁንልን። እግዚአብሔር የተባረከ ይሁን። እንግዲህ ጥሩ ሐሳቦች እየተነሱ ነው። ተመልካቾቻችን እንግዲህ በጣም በሚገርም ሁኔታ ከወንድሞች የሚተላለፈውን ትምህርት እየተከታተላችሁ ራሳችሁን እናንተም እየመረመራችሁ ስለ መንፈስ ቅዱስ ያላችሁን አረዳድ ከዚሁ ትምህርት መውሰድ እንዳለባችሁ ማሳሰብ እፈልጋለሁ። ክብር ለጌታ ይሁን። መንፈስ ቅዱስ እንደተባለው ምናልባት የሐዋርያት ሥራ ምዕራፍ 2 እንደ መነሻ ሐሳብ አነሳ። ጌታችን ኢየሱስ ክርስቶስ ያገለገለውን አገልግሎት ሊያስቀጥል ነው መንፈስ ቅዱስ የመጣው ብለናል። ያለ መንፈስ ቅዱስ የጌታችን ኢየሱስ ክርስቶስ አገልግሎት ከንቱ ሆኖ ነው የሚቀር የነበረው። መንፈስ ቅዱስ ስለወረደ ነው እነ ጴጥሮስ አገልግሎታቸውን ይቀጠሩ። በመካከል በነ ጴጥሮስና በአሕዛብ መካከል እነ ጴጥሮስ አይሁዳውያን ስለሆኑ የአይሁድ ወይም የኢየሩሳሌም ቤተ ክርስቲያን ከተመሰረተች በኋላ ለመቆም ፈልገው ነበር። ነገሩን ኢየሩሳሌም ላይ ለማስቀረት ኢየሱስን ብቻ ኢየሱስን የእስራኤልን መንግስት መልስልን በሚል ብቻ አይደለም የነ ጴጥሮስ አገልግሎት የነበረው። ቁጥብ ነበረ ማለት ገደብ ነበረው። ኢየሩሳሌም ላይ ብቻ ይቀራል የሚል ሐሳብ ነበራቸው። መንፈስ ቅዱስ ግን ጌታችን ኢየሱስ ክርስቶስ ሰዎችን ሁሉ በደሙ ከነገድ፣ ከቋንቋ፣ ከሕዝብ፣ ከወገን እንደዋጀ የሚያስተምር አስተማሪ ጌታም ጭምር። ስለዚህ መንፈስ ቅዱስ አገልግሎቱ ኢየሩሳሌም ላይ እንዳይቀር አስቀጠለው። የሐዋርያት ሥራ ምዕራፍ 10 ላይ ሁላችንም እንደምናውቀው በቆርኔሌዎስ ቤተሰብ ላይ የነበረው አገልግሎት በጴጥሮስና በአሕዛብ መካከል የነበረውን የአገልግሎት ገደብ ያፈረሰ ነበር። ወደ ቆርኔሌዎስ እንዳይሄድ ጴጥሮስ በሆነ ነገር ተገድቦ ነበር። እግዚአብሔር ራእይ አሳየው። ከዛ ከቆርኔሌዎስ ቤተሰብ ሰዎችን ላከ። ቆርኔሌዎስ ራእይ አይቷል። ከዛ ወደ ጴጥሮስ ሰዎችን ላክ። እሱ የምታደርገው ይህ ነገር አላለው። የቆርኔሌዎስን ደግነት ልተው ብዬ ነው። በደግነት ስለማይጸደቅ ደግ ስለሆንክ ስለጸለይህ፣ ለሰዎች ለተራቡት ስላበላህ፣ ለተራዙ ስላለበስክ፣ ስላጠጣህ አትጸድቅ። የምትጸድቀው በሞተልህ በክርስቶስ ኢየሱስ ስታምን ብቻና ብቻ ነው። ይህንን ነው መንፈስ ቅዱስ መንገር የፈለገው እንጂ ቆርኔሌዎስ ለሕዝብ ሁሉ ምጽዋት የሚያደርግ ነው። በጣም የሚገርም ጸሎተኛ ሰው ነው። እንደገና ደግሞ ራሱን ለእግዚአብሔር የሰጠ ሰው ነው ማለት የመቶ አለቃ አይመስልም። ስለዚህ ለእግዚአብሔር ራሱን የሰጠ ነው ማለት ነው። እንግዲህ በዚህ ሰውዬ ቤት የነበረው ነገር ጴጥሮስ ወደዚህ ሰው ቤት ሄዶ የተናገራቸው ነገሮች አሉ። የሐዋርያት ሥራ ምዕራፍ 10 ቁጥር 18 ላይ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው ይላል። ቀድም ምን ብለናል? ኢየሱስ ያገለገለው በመንፈስ ቅዱስ ተቀብቶ ነው ብለናል አይደለም? ቀባው ይልና
እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔርም ከእርሱ ጋር ነበረ። ከማን ጋር? ከኢየሱስ ጋር ነበረ ካለ በኋላ እኛም በአይሁድ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱንም በእንጨት ላይ ሰቅለው ገደሉት። ማን ነው የሚመሰክር? ጴጥሮስ። ለማን? ለቆርኔሌዎስ። ለምን? ለቆርኔሌዎስ እንዲናገር የተላከበት ትልቁ ጉዳይ ይህ ስለነበር። ከታች ቁጥር 44 ላይ ጴጥሮስም ይላል። ንግግሩን ገብታችሁ ተመልካቾቻችን ሙሉውን እያነበባችሁ መረዳት መመርመር ትችላላችሁ። ጴጥሮስ ይህን ነገር ገና ሲናገር፣ ሃሌሉያ አሜን፣ ገና ሲናገር በጣም እኛ ራሱ በደንብ እንትን ማለት ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ምን አለባቸው? ወረደባቸው። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ ይላል። ክሱ ይቀጥላል። እዚያ አይቆም። 11 ላይ ጴጥሮስ ይከሰሳል። በይሁድ ወድጄ አይደለም ተገድጄ ነው፣ በመንፈስ ቅዱስ ተገድጄ ሂጄ ነው ይህንን ነገር የተናገርኩ እያለ ይናገራል። ምን ማለት ነው? መንፈስ ቅዱስ አሕዛብን ሁሉ የሚሞላ፣ አሕዛብን ሁሉ ስለ ክርስቶስ የሚመሰክር፣ አሕዛብን ሁሉ ወደ ክርስቶስ የሚጠራ ሰባኪም ጭምር። የሐዋርያትን ሥራ ብዙ ሰዎች የመንፈስ ቅዱስ ሥራ ብለው ያወሩታል። የሐዋርያትን ሥራ አጠቃላይ ስናየው መንፈስ ቅዱስን ተሞልቶ ይላል። እስጢፋኖስን መንፈስ ቅዱስን ተሞልቶ የእግዚአብሔርን ክብር ኢየሱስን በእግዚአብሔር አብ ቀኝ ቁሞ አየው ይላል። ማንን ተሞልቶ? መንፈስ ቅዱስን ተሞልቶ። ስለዚህ የመንፈስ ቅዱስ ሥራ ለወንጌል አገልግሎት ወሳኝ ነው። ለአንዲት ቤተ ክርስቲያን ትልቅ ጉልበት፣ አቅም የሚሰጥ አምላክ ነው ለማለት ነው። ስለዚህ መንፈስ ቅዱስን ቤተ ክርስቲያን አትቀበለውም ወይም አልተቀበለችውም ስንል ይኸው መንፈስ ቅዱስ ያላት ቤተ ክርስቲያን የምትመሰክረው ማንን ነው? ክርስቶስን ነው። የተሰቀለውን ነው። የሞተውን ነው። ከሙታን መካከል ተለይቶ የተነሳውን ነው። እግዚአብሔር በኃይል የቀባውን እና አብሮት የነበረውን ኢየሱስን ነው። ምን ማለት ነው? ኢየሱስ ፍጹም ሰው ሆኖ ሲመላለስ የሚያገለግል የነበረው የራሱን ፈቃድ አይደለም፣ የአባቱን ፈቃድ። በአባቱ ፈቃድ ስለሚመላለስ አባቱ ደግሞ ምን ብሎታል? በመንፈስ ቅዱስ ቀብቶታል ይላል። ስለዚህ መንፈስ ቅዱስን ቤተ ክርስቲያን ትቀበላለች፣ ታምናለች ወይ? ካመነችስ እኔና እናንተን ማሳደድ ነበረባት ወይ? ታድሶንስ መግፋት ነበረባት ወይ? መንፈስ ቅዱስ እኮ ያድሳል እኮ አይደለም? ይለውጣል እኮ። መንፈስ ቅዱስ ካለ ስብከቱ በመንፈስ ቅዱስ መሆን አልነበረበት ነው ወይ?